ይቅርታ ምን ፈልግሽ ነው? ምን ልርዳሽ? ይቅርታ ማለት ምን ማለት ነው? ምን ማለት ነው እንዴ? የኔ ፍቅር ስንት ዓመት ርቃ የቆየች ሚስት እንዲህ ነው እንደምትቀበላት? ይቅርታ እናት፣ ምን እያልሽ እንደሆነ አልገባኝም። አላወቅኝም እንዴ? አልማዝ እኮ ነኝ ሚስት ታድጌ። ይቅርታ፣ እኔ አልማዝ የምትባል ሴት አላውቅም። ይቅርታ ውዴ፣ ሳልነግር ስለመጣው ነው። እኔ እኮ ሰርፕራይዝ ላድርግ ብዬ ነው። አንተ እኮ ቀልደኛ ነክ፣ እየቀለድክ ነው አይደል? ቆይ ማነች ሴትዮ? ሳስበው የተሳሳተ ቤት ነው የመጣሽው። ምን ማለት ነው? የዛሬ 5 ዓመት እዚሁ ቤት እኮ ነው ተላቅሰ የሰኛኸኝ። ደግሞ እስከ መጨረሻው ወር ድረስ ደሞዜን ላንተ ስልክ ነበር አይደለም? ሴትዮ አብደሻል እንዴ? ጭራሽ ብለሽ ገንዘቤን በልታል እያልሽኝ ነው እንዴ? ብላችሁ እንደዛ አይነት ሌብነት ጀመራችሁ? ምን እያልክ ነው ታዴ? ለነገሩ ልክ ነህ። የሁሉ ጊዜ ብቻ እንድትኖር ስላደረግኩ ነው አይደል? ለኔም ላንተም ህይወት የተሻለ ብዬ እኮ ነው። የሰው ፊት እንዳናይ የራሳችን ህይወት የራሳችን ስራ እንዲኖረን ብዬ እኮ ነው። ይልቅ በሩን ክፈትልኝና እንግባ። ቢያው ከቤቴ ዞር በይልኝ፣ አለበለዚያ ይኸውልሽ ስም በማጥፋት ወንጀል አስጠፈንግሻለሁ። ታዴ እውነትህን ነው እንዴ? ኧረ እባክሽ፣ እየቀለድኩ ነው። ስምኛልሽ፣ እኔ እንዳንቺ በር ላይ ቆሜ መለፈልፍበት ሰዓት የለኝምሽ። ቆይ እኔን የእውነት አላቅሽም? ማነሽ እያልከኝ ነው እንዴ? ቆይ አንቺ ሴትዮ ምንድን ነው ፍላጎትሽ? እንዴ በጠዋቱ መጥተሽ ሚስት ነኝ ስትኝ እንዴ ጤነኛ ነሽ ወይስ እብድ ነሽ? ምን ማለት ነው? ልጅነቴ ወጣትነቴ ቅርጣፍ አድርገህ ከበላ በኋላ አላቅሽም ስትል ትንሽ አሁን ዞር በይ በእናትሽ። ትንሽ አታፍሪም እንደ አንቺ በር ላይ ቆመሽ ባሌ ነው ሚስቴ ነው ምናምን ስትይ? በያው ዞር በይ። ስም በማጥፋት ወንጀል ከመክሰስ በፊት ከበሬ ላይ ዞር በይልኝ፣ ዞር በይልኝ። ታዲ ችግር አለ? አይ ችግር የለም የኔ ውድ። ሰው እቤት ጠፍቶባችሁ ነው። ማናት? እንዳታጥቢ አንቺ ባለቤቴ ናት። ስምኛልሽ፣ የተከበርኩ ባለ ትዳር ነኝ። ይህና ባሌ የምትሆን ሰው ዞር ብለሽ ፈልጊው። ስምኛልሽ፣ ከአሁን በኋላ እዚህ ቤት መጥሽ ታዴ ብለሽ ብትፈልጊ ውርድ ከራሴ። ሁለተኛ ዳግም በሬ ላይ እንዳትመጪ። ኧረ ወይኔ ጉዴ! አለምንስ ምንድን ነው? ቆይ መላት ታዴ አንተ አለቤ ጠራሽኝ እንዴ? ወይ የኔ ፍቅር ምን እያሰብክ ነው? ከደቂቃዎች በፊት ሚስቱ ጋር ሲላፋ የነበረው ባሌ የት ሄደብኝ? ኧረ የት ሄዳል? አንቺን የመሰለሽ ውድ ሚስቴን ጥዬ የት ሄዳለሁ? ኧረ ልሂድ ብትልስ ማን ይለቀሃልና? ይልቅ ግቢ፣ መጣሁ። ድምፅ ሲጠፋብኝ ነው። ልጅን እውነት ነው ሳልሞት አይንሽን አየሁት። አንድ ልጅን ጸሎትን ሰማይ ማለት ነው። የኔ ጌታ አንድ ልጅን አሳየኝ ባይኔ ሳልሞት መጣሽ። እማዬ ባሌ እኮ አላቅሽም ማለት ሰርተሽ እንለወጣለን ብሎ አልቅሶ የሸኘኝ ባሌ ስመለስ እኮ አላቅሽም ማለት። እሱማ የፈሰሰው እኮ ነው ልጅ እንዳልነግርሽ በሰው ሀገር ትቀሪብኛለሽ። አንድ ነገር ሆነሽ ትቀሪያለሽ አይንሽን ሳላየው ብዬ ነው ዝም ያልኩሽ። አፌንም ደጀንም ዘግቼ ዝም ያልኩት። እናቴ ታዴ በጤና አይደለም፣ ባሌ በጤና አይደለም። ደህና አይደለም ማለት ንገሪኝ፣ አትዋሽኝ፣ ንገሪኝ። ታዴ ደህና አይደለም አይደለ? የሆነ ነገር ሆኗል እናቴ። መጀመሪያ ገና መምጣትሽ አይደለ? ያንቺ ሰላም ይቀድማል። ትንሽ እስቲ ሶፋ ላይ ቁጭ በይ። እማዬ እንዴት ልረጋጋ? ባሌ እኮ አላቅሽም ብሎ በር ዘጋብኝ። ሚስት አለኝ፣ ልጅ አለኝ። ያንቺን ባል ዞር በይና ፈልጊ አለኝ። እናቴ የኔን ታዴት ሂጄ ልፈልገው? እየፈራሁሽ ነው ልጅ። ረጋ በይ። መጀመሪያውኑ እኔ ጋር ብትመጪ ኖሮ ይህ ሁሉ አልነበረም። እማ ሰርፕራይዝ ላድርገው ብዬ እኮ ነው፣ ደስ ይበለው ብዬ እኮ ነው። ሌሊት ገብቼ እቃዎቼን ሆቴል አስቀምጬ ጠዋት ስበር እሱ ጋር ሄድኩት። እቅፉን አፍቆኝ እኮ ነው። ግን ምን ያደርጋል ሌላ ሴት አቅፎ ጠበቀኝ። እማ ተቃጠልኩልሽ። እማ ያልቻልኩ እኔ ልቃጠልልሽ። እኔ እናትሽ ልቃጠል። እህቴ የቤቱ ማስጨረሻ ብር ላከችልክ እንዴ? አቦ እየሰማኸኝ አልነበረም እንዴ? የኔ ፍቅር አንድ ቦታ ደርሼ ልምጣ። ወዴት ልትሄድ ነው? ግድ የለሽም፣ ስመጣ ሁሉም ነገር እነግርሻለሁ። ቆይ ሰው ሰሞኑን ምን ነግቶታል?
አለ ፈጣሪስ አልሚ እንዴት ነሽ? በእናትሽ መች መጣሽ? ደህና ነሽ? ግቢ። በስመ አብ በጣም ነው የሚገርመው። መች መጣሽ? በእናትሽ አልሚዬ ግን ስሩት ልጅ ዛሬ ቤት የማናሳየሽ? አይ እዚህ ሰፈር ከመጣው ቆይቻለሁና ቤት ተሳስቼ መሰለኝ። ኧረ እባክሽ እንኳን ተሳስቼ ነው ውድ ጓደኛ። ነይ ቁጭ በይ። አይ ችግር የለውም። ይልቅ አንቺ እዚህ ምን ትሰሪያለሽ? ከሰፈር እንደወጣሽ ሰምቼ ነበር እኮ። ነይ ግቢ ቁጭ በይና ቡና እያፈላሁልሽ እኔ ከዚህ ምን እንደምሰራ አንቺ ምን አይነት ህይወት እንደምትኖሪ እናወራለን። ነይ ግቢ እስኪ በእናትሽ። መቀመጡን ልቀመጥ። ቡና ግን ይቅርብኝ አልለመድኩም። ምነው ቡና አጠጪም እንዴ? አዎ እሺ በቃ የሚበላ ነገር ታምጣልሽ። ነይ ቁጭ በይና እናውራ። ኧረ በእናትሽ ትንሽ ቢቀመስ ነገር በእውነት ነይ ቁጭ በይ። ምነው በእናትሽ ትንሽ ብትቀምሺ? ባይሆን አንቺ እዚህ ምን እንደምትሰሪ ንገሪኝ። ጓደኛዬ አሁን በጣም ደስ የሚል ህይወት እየኖርኩ ነው። አግብቻለሁ። አንድ ሴት ልጅ አለችኝ። ብቻ ምን ልበልሽ በፍቅር የተሞላ ህይወት እየኖርኩ ነው። እንዴ አልሚ ምንድን ነው? አይ ደስ ብሎኝ ነው። አብራ አደግ ጓደኛዬ ስታገባ አጠገቧ ባለመገኘቴ ትንሽ ከፍቶኝ ነው። ኧረ እባክሽ ልትወቅሽኝ ከሞክርሽ እኔም ባንቺ በጣም ተናድጄብሽ ነበር። ለምን? ያኔ ወደ ውጭ ልትሄጂ እያለ ቀለበት አድርገሽ መሄድሽን ያልሰማው መሰለሽ? አይ በቃ እኔ ልሂድሽ፣ ስራ አለብኝ። ምንድነው? በስንት አመታችን ተገናኝተንማ ምንም ሰው አናወራ። ትሄጂም ቁጭ በይና ባለቤቴን ተዋወቂዋለሽ። ባይሆን ባለቤትሽ ሲመጣ አገኘዋለሁ። እሱማ ግዴታ ነው። ደግሞ ፈጣሪ ረድቶኝ አግኝቼሽ ከስንት አመት በኋላ ተገናኝተንማ እንደዚህ በቀላሉ አልተውሽም። ሻልምዬ በቃ ደውዪ እሺ? እኔም እደውላለሁ። ደውልልሻለሁ። እሺ በቃ ቢያንስ ከበሩ እንኳን ላስወጣሽ። እሺ እሺ። ልጄ ምን ሆንሽብኝ? ተረጋጋሽልኝ፣ ተፈወሽልኝ ብዬ አመስግኜ ሳልጨርስ ደግሞ ዛሬ ምን ሆንሽብኝ? እናቴ ቆይ እኔ ለጊዜሩ ልጁ አይደለሁም እንዴ? ይሄ ሁሉ ለኔ ይገባኛል? ተይ እንጂ ልጄ፣ እንደዚህ አይባልም። የባሰ አታምጣ አታድርስ ነው የሚባለው። በእርግጥ ልክ ነሽ። አንቺ 5 አመት ሙሉ ባላለኝ ቤት እሰራለሁ ብለሽ የለፋሽበትን ገንዘብ ስትልኪ ስትሰጭ ኖርሻል። ግን ልጄ ገንዘብ ቀሬ ነው። እኔ እናትሽ ልኖርልሽ። እንኳን አንዷ ልጄ በህይወት መጣሽልኝ፣ የማትተካው እንቋ ልጅ። ከምንም በላይ እኮ የሚያመው ታዲያ ያገባት የልጁ እናት ሚስቱ የገዛ ጓደኛ አብሮ አደጌ መሆኗ እኮ ነው። ምን ልጄ እስቲ ንገሪኝ። እዛ ከሃዲ ቤት ሄደሽ ነበረ? አዎ። ምን እንደበደልኩት ምን እንዳጠፋው ልጠይቀው ሄጄ ነበር። ግን በሩን የከፈተችልኝ የገዛ ጓደኛዬ አብሮ አደጌ አለም ናት። እና ነግርሻት? ምን ብዬ ነግራታለሁ እናቴ? እሷ መሆኗን ሳቅ ቤት ተሳስቼ ነው ብዬ ስልኳን ተቀብያት መጣሁ። እባክሽ ልጅ፣ ሁሉም ለበጎ ሊሆን ይችላል ይሄ ነገር የሆነው። ይሄ ልጅ ምናልባት ከአንቺ ብቻ ላይሆን ይችላል ብር እየተቀበለ አላቀሽም የሚለው። ይሄ ነገር ለበጎ ነው። እሱን መሰል የሚዘርፋቸው አንቺን መሰል ራሳቸውን መቋቋም አቅቷቸው ያበዱ ብሎም ራሳቸውን ያጠፉ ብዙ ሴቶች አሉ። እባክሽ ልጅ ጠንካራ ልጅ ሁኝልኝና ለሌሎቹ ሴቶች አርያ ሆነሽ እንዲህ አይነት ወጥመድ ውስጥ እንዳይገቡ አርያ መሆን አለብሽ። ብታይ የኔ ፍቅር ዛሬ እንዴት ደስ እንዳለኝ አታውቅም። ምን ተገኘ? ከስንት ጊዜ በኋላ አብራኛ አደገች ብቸኛ ጓደኛዬን ያላገኘኋትም መሰለህ እንዴ? እኔ ስወጣ እግሬን ጠብቅሽ ነው እንዴ ወጣሽው? ኖ አልወጣሁም። እሷን ነው እንጂ ቤት እዚህ ሲያንቀሸቅሽ ያመጣት። ለማንኛውም ደስ ስላለሽ ደስ ብሎኛል። ቆይ ግን የኔ ፍቅር ሰሞኑ ምን ሆነሃል? ምንም እኮ ጤነኛ አትመስልም። ኦይ 10 ጊዜ ደህና ነህ የምትይኝ ደህና ባልሆን አንቺ የምታደርግልኝ ነገር አለ? የምችለው ከሆነ አዎ፣ ግን አንቺ የምትረጂኝ ጉዳይ አይደለም። ፕሊዝ ከዚህ በኋላ ደህና ነህ እያልሽ የባሰ አታጨናንቂ።
እንዴ ሚስትህ እኮ ነኝ። ባሌ ምን እንደሆነ የማወቅ መብት የለኝም? በቃሽ ተይኝ። እኔ በፍቃዴ ካልነገርኩሽ በስተቀር አንቺ በግድ እንድነግርሽ አታስገድጂ። እሺ በቃ ተረጋጋ። ምኑ ነው ሰውዬው? ቤታችሁ በጣም አምሮበታል። ድሮ ልጅ እያለን እኮ የነበራችሁበት ቤት በጣም ጠባብ ነበረች። አሁንማ እድሜ ለልጅ። እንዴት ነው አማረብሽ ቤቱ? በፊት የነበረው እኮ ነው። እድሜ ለልጅ እንደዚህ አድርጋ አበባ አስመስላ ኖረችኝ፣ አደሰችልኝ። ከ5 ዓመት በፊት የነበርኩበት ቤትማ ውስጥ ስትገቢ ላሽ ላይ የሚፈርስ ነበር የሚመስለው። ክብር ለድንግል ማርያም ልጅ። እድሜ ለልጅ። እና አልሚ ባለቤትሽ የት አለ? ናንቺና ባለቤትሽ ሌላ ቤት ነው የምትኖሩት? ለነገሩ 5 ዓመት ከሀገር ውጭ ሰርታ የተሻለ ቤት ሰርተሽ ነው የሚሆን። ባሌማ አላቅሽም ብሎ ክዶኛል። ደግሞ ሁሉንም ብር በሱ አካውንት ነው ያስገባሁት። ታዲያ ዝም አልሽው? ከፈጣሪ ፍርዱን እየጠበኩ ተቀምጫለሁ። እንዴ ይሄ ምን ማለት ነው? ቆይ ደፍተሽው አትሄጂ? እሱ እኮ ገሎሻል። አይ ልጄ አትፍረጂ፣ አትፍረድ ይፈረድብሃል ነው አይደል ተረቱ? አትፍረጂ። እንዴ ያልምዬና እርሶ እኮ አልተረዱኝም። እንዴ ገሏታል እኮ በቁሟ። ቆይ ያንቺ ባል ቢሆን ይሄን ያደረገው ምን ታረጋለሽ? የማይኔ ኧረ በፍጹም አያደርገውም። እሱ እንደዚህ አይነት ሰው አይደለም። በደንብ ነው የማውቀው። ቢሆንስ ብለሽ አስቢ። ምን እኔ እንጃ። ወይ ግን አረጋለዋለሁ። እንዴ አንቺን አላቀሽም ያለሽ ሳይሆን የልጅሽ አባት ባለቤትሽ ሌላ ውጪ ላካት ሚስት የኖረችውና ስትመጣ አላቀሽም ቢላት ምን ታደርጊያለሽ? ይሄ ከባድ ነው። ግን ያው ለወግ የምችለው ለሷ ነው። ምክንያቱም እሷ የሱን ህይወት ለማስተካከል ስትል የስንት የባዳ ሰው ፊት አይታለች። ስለዚህ እሷ በላባ ለፍታ ያመጣችውን ደግሞ እኔ ያልኖርበትም። እኔ ባሌን በጣም ነበር ማፈቅረው። በፍርድ ቤት ባንፈራረምም ቀለበት አስሮልኝ 1 ዓመት ሙሉ አንድ ቤት ኖረን ይሸኘኝ። ህይወታችን ይለወጣል፣ የእናትሽንም የኛንም ህይወት ትቀይሪያለሽ ብሎ አረብ ሀገር ላከኝ። ግን ምን አውቃለሁ ከአረብ ሀገር ስመለስ ሌላ አግብቶ ልጅ ወልዶ ጠበቀኝ። ግን እኔ ከዛ መጥቼ እስከማገኘው ድረስ ባሌ እንደነበረ ብቻ ነው የማውቀው። ይህ ውሻ ነው፣ ቆሻሻ የማይረባ። ቆይ ታሳይኛለሽ ምን እንደማደርገው እኔ ነኝ የማውቀው። ታውቂዋለሽ? ምን እኔ አውቀዋለሁ? ታደሰ ይባላል። ታደሰ? ከትላንት ወዲያ እኮ ቤት የመጣሁት እሱን ፍለጋ ነበር። ግን የታዴ ሚስት አንቺ ትሆኛለሽ ብዬ በፍጹም አላሰብኩም ነበር። ለዛ ነው ምንም ሳልልሽ ደንግጬ ተመለስኩት። እንዴ አልሚ እኔ ደስተኛ ህይወት እየኖር ስለሆነ ታመቀኝተሽ ነው እንዴ? እንዴ ምን ማለት ነው? እንዴት ነው እህቴ የምትመቀኘው? አንቺ እኮ ማለት እህቴ ነሽ አይደለም እንዴ? አይ ልጄ ይሄንን ነገር ሁሉ እዚህ ጠርታሽ እንድትነግርሽ ያበረታታኋት እኔው ራሴ ነኝ። እባክሽ በእነዚህ አይነት ወንዶች ንጹሃን እህቶቻችንና ልጆቻችን ሰለባ እንዳይሆኑ ልናግዛቸው ይገባል። ቆይ ቀልድ ነው እንደያዛችሁት? የኔ ታዴ እኮ ከሁሉም ወንዶች የተለየ ጥሩ አባትና ጥሩ ባል ነው። የሰው ገንዘብማ በፍጹም የሚወስድ ሰው አይደለም። እንደዛ ከሆነ ይሄንን አዳምጩ። እዛ ያለው በዋትስአፕ የላከልኝ ሪካርድ ነው። እንኪ ስሚ። ምን? ቆይ እንዴት ሊሆን ይችላል? ቆይ እንዴት ነው ይሄ ሁሉ አመት ከውጪ ብር እንደሚላክለት ማታቂው? ይሄንማ አውቃለሁ። ቆይ ግን እህቱን ቤት እንዲሰራ ነው እንጂ እኮ ለሱ አይደለም። ታዴ እህትም ሆነ ወንድም የለው። ለእናቱም ለአባቱም ብቸኛ ልጅ ነው። እኔ በፍጹም ማመን አልችልም። እሺ ካላመንሽ በየወሩ ብር ምልክበትን ሪሲት አሳይሻለሁ። ቆይ እንዴት ነው አንድ ቤት እየኖራችሁ በየሶስት ቀኑ ለሊት ስልክ ሲያወራኝ ማትሰሚው? እሱማ ሰማለሁ፣ ግን እህቴ ማግባቴን ስለማታውቅ ሰርፕራይዝ አረጋታለሁ። ስትመጣ ብሎ እየወጣ ነው የሚያወራው። አሁን ሁለታችሁም አልቀሳችሁ አይደለም መፍትሄ የሚሆናችሁ። ቆይ ታዲያ ምን ላድርግ? እኔ እንዳልማዝ ጠንካራ አይደለሁም። በትዕግስት ማለፍን አልችልበትም። እሺ በቃ ለብቻ ተረጋግቼ ማሰብ ይኖርብኛል። ተረጋጋ፣ እደውልላችኋለሁ። ቆይ እንዴት አንድ ቀን ብቻ መታላቅሽም ስላት በዛው ልትቀር ትችላለች ወይ? በንዴት ራሷን አጥፍታ ይሆን እንዴ? ምን ነው ባደረገው?
ግን ደግሞ መረጃ እያሰባሰበች ቀን እየጠበቀች ቢሆንስ? ወይ ጉድ! እሱን ካደረገች ደግሞ በስሜ ያለውን ቤቱንም ሱቁንም ልትካፈል ትችላለች። ሁሉንም በባለቤት ስም ማድረግ አለብኝ። አዎ የኔ ውድ ሰላምታሽ የት ሄድሽ ነበር? ባለፈው አብሮ አደግ ጓደኛዬን አገኘኋት አላልኩም? እሷ ጋር ተደዋውለን ቤቷን አሳየችኝ። ነው እንዴ? ፕሊዝ አንድ ማውራሽ ጉዳይ አለ። ቁጭ በይ። ይኸውልሽ የኔ ፍቅር አንድ ችግር ተፈጥሯል። የምን ችግር? እህቴ ታስራለች። እንዴት ማለቴ? ለምን? እኔ እንጃ አላውቅም። ብቻ ግን እሷ ገንዘብ ልክ የሰራናቸውን ቤቶች በአንቺ ስም ካልሆነ ደግሞ በልጃችን ስም ማዘዋወር ይኖርብናል። ለምን? ወንጀል ሰርታ ነው እንዲያመጣችው? እኔ አላውቅም። ብቻ ግን በዘመዶቿ ስም ያሉ ንብረቶች ሁላ ሊወረስ ይችላሉ ስላሉ ምናልባት አንቺ ራቅ ሳልሽ በአንቺ ስም ቢሆን የተሻለ ነው ብዬ ነው። ኦኬ፣ እነዛ ከሆነ በልጃችን ስም ከሚሆን በእኔ ስም ቢሆን ይሻላል። ምክንያቱም በእሷም በኩል ሊያገኙ ስለሚችሉ ማለት ነው። እኔም ደስ ይለኛል። ከአሁኑ ከዛሬው ፕሮሰስ ማድረግ ይኖርብኛል። ይህት ቆይ ሰርቶ እንዳመጣው እንደዚህ ደስተኛ ሲሆን ትንሽ እንኳን አያፍርም? ቆይ ግን እንዴት ይሄንን ያክል አመት ሳላውቀው ይኖርኩት? ቆሻውን ለልጄ ምንድን ነው ምላት? አባትሽ ሌባ ነው ወይ 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 አባትሽ ሌባ ነው በንጹሃን ላም ነው እንደዚህ አንደላቆ የሚያንዱሽ ነው ምላት? ወይ ቅሌት ወይ ቅሌት ወይ ቅሌት ወይ ቅሌት። እማዬ ወይ እማዬ አምሮብኛል። ይልትሽ ነው እንደዚህ ተዋብሽ? የኔ ቆንጆ ቆንጆ እኮ ነሽ የኔ ልጅ። አለም ደውላለች። ምንድን ነው? ነይ ብላ ደወለችልኝ። ኧረ ዛሬ ነው ያለችሽ? አዎ ቤሌር ነው። እሰየው ሂጅ። ግን ያንን ካሪ ድንገት ብታገኘው እንዳትበሳጭለት፣ ቀብረር ጅንን ብለሽ እንደማትሰበር ያሳይተሽ ነው ማምጣት። የሴት ወንድ እንዳሳደገሽ አሳዩ። አሳየዋለሁ እማዬ። የአንቺ ልጅ አይደለም? እሺ እኔ ልጅ ወድሻለሁ። እኔ ከፍቷለሁ። እዚህ ምን ታደርጊያለሽ? እኔ እኮ ስጠፊ ተስፋ ቆርጠሽ ራሴን አንቀሽ የግድልሽ መስሎኝ ነበር። ደስ ብሎኝ ነበረ። የኔ ውድ ጓደኛማ እንደዚህ ደካማ አይደለችም። ናይ ግቢ ውዴ፣ ናይ ምን ናይ ግቢ ፍቅር ናይ። እሺ ውዴ። ቆይ እዚህ ቤት ምንድን ነው እየተደረገ ያለው? እንግዲህ አብሮ አደግ ጓደኛዬ ያልኩህ እሷ ነች። ቆይ እንደዚህ የመወዳት የምሞትላ ጓደኛ ያልሽኝ እቺ ነው? ምን ነው ወንድሜ ደነገጥክ? ከዚህ በፊት እንተዋወቃለን እንዴ? አይ ኧረ በፍጹም ከዛሬ በፊት አይቼሽ አላውቅም። አይ አደነጋገጥ ግን ወንጀል ሰርቶ እንደታወቀበት ሰው ነው ነው። ታዲ ምንድነው? መጀመሪያ ተረጋጋና ና ቁጭ በል። ይገርማል ታዲ፣ አልሚ በጣም በሚያሳዝን ታሪክ አልፋ ነው እዚህ ጋር የደረሰችው። ዋናው ማለፍ ነው። ባይገርምህ ባሏ ለስንት ዓመት የለፋችበትና ሀብቷን ጥርግ አድርጎ ከበላ በኋላ አላውቅሽም አላላትም መሰለህ? እሷ ግን እድሜ ለእናቷ ይኸው ቀና ብላ እየተራመደች ነው። በእርግጥ የጠፋው ቢጠፋም ያለ ያው ከእጇ ላይ ገብቷል። እንዴት ማለት እንዴ? ማለት ስተት ምንድን ነው? ከአንተ ህይወት ጋር የሚያገናኘው ነገር አለ እንዴ? ቁጭ ብድግ ስፖርት ስራ እኮ የተባልክ ነው ትመስለው ነው ወይስ ከ5 ዓመት በፊት ሚስቱን እዚች ቤት በልቅሶ የሸኛት ታዲ አንተ ነህ? ኧረ ለምታይ እንዴ! ያንቺ ታዲ፣ ያንቺ ባል፣ ያንቺ አፍቃሪ። ኧረ በፍጹም እንደዚህ አያደርግም። ተይ እንጂ ቢያደርግስ ኖሮ እንዴት የሁሉ ዓመት አታቂ? ኧረ ተይ። አዎ ውዴ ልክ ነሽ። የኔ ታዲማ እንዴት እንደዚህ ያደርጋል? በቃችሁ። እናንተ ብቻ ናችሁ እንዴ ብልጦች? እኔን እዚህ ቁጭ አድርጋችሁ የምትተርቡኝ? ራስህ ዝም በል አንተ። ተኩላ ነህ፣ ልብህ የማይገኝ መሰሪ። አለምዬ እመኝ፣ ይህን ሁሉ ነገር እኮ የማደርገው ላንቺ ብዬ ነው።
ኧረ እባክህ እውነትህን ነው? ለእኔ ለዓለም ስትል የዚችን ምስኪን ገንዘብ ዘርፈ አላቅሽም አልካት? ሰማኛለህ? ከዚህ በኋላ እኔም ልጅህም አንተን አይነት ባልም አባትም አያስፈልገንም። ምን ሆነሽ ነው? እኔ እኮ ባልሽ ነኝ፣ ፍቅረኛሽ፣ የልጅሽ አባት። ለማንም ገረድ ከአረብ ሀገር ለመጣች ሰማኛለህ? ከዚህ በኋላ ከዚህ ቤት ማትወጣ ከሆነ በማጭበርበር ወንጀል ከትዳር ላይ ትዳር በመደረብ ከስሽ አስቀፈድድሃለሁ። ይህ እኮ የኔ ቤት ነው። አይ ያንተ አይደለም፣ በጭራሽ ለአንተ ሊሆን አይችልም። ረሳኸው እንዴ? ከሳምንት በፊት እኮ ይሄን ቤት ከአልሚ ለማሸሽ ብለህ ሙሉ በሙሉ በስሜ አዙረህልኛል። እናንተ ማትረቡ አጠፋችኋለሁ። ትሰማኛለህ? ክስ ያልመሰረትኩብም እኔ ሆኜ ነው። ይኸውልህ ቤቱ በእኔ ስም ዞሯል። ይሄ ቤት ደግሞ እንደኔ ለተጎዱ እህቶች ማረፊያ ነው የሚሆነው። አንድ ላይ ሆነን ፍትሃችንን እንፈልጋለን። አሁን ቤት ለቀህ ውጣ። ለልጅህም አንተ እንደሞትክ እንነግራታለን። አሁን ይሄ ቤት ለቀህ ውጣ። ዝም በሉ። ይኸውልሽ አንቺ ቦሽ አንቺ እኔ ታደሳለሁ፣ እሰራላችኋለሁ። እንደሰራችሁልኝ ዝም እያላችሁ እገላችኋለሁ፣ እሰራላችኋለሁ።